السلام عليكم ورحمة الله وبركاته. ሶስት ደቂቃ ነው የምጠቀመው። ሶስት መልእክቶች ይኖሩኛል። ታደምጡኛላችሁ። ያው ሁላችሁም እንደሰሙ ሰዓትን እንዳለመውሰድ በአማርኛ ነው የማደርገው። ቢስሚላሂር ረህማኒር ረሂም። በመጀመሪያ አላህ Subhanahu Wa Ta'ala የተከበረውን የ1447ኛ ዓመተ ሂጅራ ዒድ አልአድሃ ሙባረክ እንኳን አደረሳችሁ። ኩሉ ዓሚን ወአንቱም ቢኸይር ተቀበለላሁ ሚና ወሚንኩም ሳኢረል አዕማል። ይሄኛው ዒድ ከሌላው ዒድ ልዩ የሚያደርገው ትልቁና ዋነኛው ነገር ሁሌኛ ሙስሊሞች መርሳት የሌለብን አንደኛ ዒድ አልአድሃ ከሁሉም ነገር በላይ ተውሂድን የአላህን አንድነትን የአላህን ብቸኝነትን አላህ Subhanahu Wa Ta'ala ብቸኛ የሰማይ የምድር ሁሉ ፈጣሪና አምላክ መሆኑን የምንረዳበት የሚያስተምረን ተውሂድ ጎልቶ የሚታይበት ዒድ ነው። ሐጅ ላይ ያሉትን ዓለም ላይ ያሉ ሙስሊሞችን አላህን በማላክ ተልቢያ በማድረግ አላህን በሚያወድሱበት ሰዓት አንድነቱን የሚገልጹበት ነው። ሁለተኛ ፍጹም ለነቢያችን አለይሂ ሰላቱ ወሰላም ታዛዥነት ኢትባ የአላህ መልእክተኛን በሁሉም ስቴፓችን በሁሉም መንገዳችንና መስመራችን በሁሉም ህይወታችን እሳቸውን መከተል ግዴታ መሆኑን በተግባር የምንማርበት ሲሆን ሶስተኛ ሁሉም ሙስሊሞች በዘር በቋንቋ በአስተሳሰብና በአካባቢ አንድ ባይሆኑና የተለያየ ቋንቋ ቢናገሩ የተለያየ ብሔር ቢኖራቸው እንኳን አንድ መሆናቸው ሙስሊሙ የትም ቦታ ላይ በአንድነት በላ ኢላሃ ኢላላህ ጥላ ስር መሰባሰብ እንዳለበት የሚያሳይ ሲሆን ትላንትናው ቀን አረፋ ላይ የቆሙት በሚሊዮን የሚቆጠሩ ከዓለም የተሰበሰቡ ከሁሉም ከመሪውም ከተመሪውም ከሀብታሙም ከድሃው ከነጩም ከጥቁሩም አንድ ቦታ ላይ ተሰብስበው አረፋ ላይ ቆመው ማታ ወደ ሙዝደሊፋ ተመልሰው ዛሬ ጠዋት ወደ ሚና ተመልሰውና ድንጋይ ውርወራ ላይ የሚገኙትን ብናያቸው ሁላቸውም በላ ኢላሃ ኢላላህ ጥላ ስር አንዱ ነው እንጂ በመዛባቸው በአስተሳሰባቸው እከሌ ሱፊ እከሌ ሰለፊ እከሌ ሻፊ እከሌ ማሊኪ እከሌ ሐነፊ ሳይሆን ሁሉም እና هذه أمتكم أمة واحدة وأنا ربكم فاعبدون። ዛሬም እኛ ይሄንን እያረጋገጥን ነው። ወንድሞች አባቶች ሴቶች ወንዶች እዚህ የተገኘ ሰዎች በሙሉ አንድነታችን ከየትኛውም ጊዜ በላይ ጠበቅ ማድረግ ያስፈልጋል። የሀገራችን ላይ ሚናችን ልንወጣ መብታችን ልናስከብር መብታችን ሊከበርልን ዘንድ እኛ አንድ ሆነን ስንገኝ ነው ሙስሊሙ ኡማ አገር ልናለማ የምንችለው ሰላም ልናስከብር የምንችለው በዚህ ሀገር ላይ ሚና ሊኖረን የሚችለው አሻራ ሊኖረን የሚችለው አንድ ስንሆን ነው። አንድነታችን ሁሌ ማጠናከር መቻል አለብን። ከዒድ አልአድሃ የምንማረው ከአረፋ በኋላ የምንማረው የምንወስደው ተግባራዊ ትምህርት አንድነታችን ነውና አንድነታችን ማጠናከር ያስፈልጋል። በኢትዮጵያ ምድር ላይ ድሮም ቢሆን ያ ሁሉ ዙልምና በደል ሲደርስብን የነበረው አንድ ባለመሆናችን ነው። ዛሬም ቢሆን አንድነታችን ካላስከበርን በአንድነት ካልሄድን የሚመጣብን አደጋ ችግር ከምንገምተው በላይ ሊሆን ይችላል። ከሌላው ጥያቄ ከማቅረብ ከሌላው መብትን ከማስከበር በላይ መጀመሪያ እኛ አንዱ ነን መገኘት አለብን። ይህም በተክቢራ አረጋግጡልኝ። አላሁ አክበር አላሁ አክበር። በመጨረሻ እኛ እንደ ኢትዮጵያ ሙስሊም ወጣቶች ካወስን ይህንን አንድነትን እናጸና በሙሉ ኢትዮጵያ ላይ መዋቅሮቻችን በመዘርጋት ሙስሊሞችን አንድ በማድረግ አንድነትን ይበልጥ ለማጠናከር በሁሉም ክልል ትግራይን፣ አፋርን፣ ሶማሊያ ክልልን ጨምሮ የኢትዮጵያ ሙስሊም ወጣቶች ካውንስልን አቋቁመናል። መዋቅሩን አጠናክረናል። ነገ ሀገሪቷን ልናለማ አገር ሰላም ልናስከብር እንደዚሁ መብታችን ልናስከብር እኛ አንድ ሆነን መገኘት ስላለብን ካውንስሉ በአንድነት ቁሟል። ከካውንስሉ ጋር ወደፊት የምትሉ ሰዎች አላሁ አክበር። በተለይ ፉሪ አካባቢ ሸገር ላሉ ወንድሞች ካውንስል ቢሮ ከፍተናል። አዲስ አበባ በሁሉም ኢትዮጵያ ላይ። ስለዚህ ወጣትን ማጠናከር ከወጣት ጋር መሆን የወደፊት ተስፋ ስለሆነ
ከወጣቶች ጋር መቆም ይኖርባቸዋል እያልኩኝ ፊታችን ያለውንም እየመጣ ያለው 7ኛው ሀገራዊ ምርጫ ላይ ሙስሊሙ ኡማ በነቂስ ተሳትፎ የሚበጀውን ይጠቅመኛል የሚለውን በተለይ ለሙስሊሙ ኡማ ለእኛ ጥያቄያችን ይመልስልናል። ለኡማው ፖሊሲ ደህና ፖሊሲ ያወጣል። የሙስሊሙን ጥቅምና ፍላጎትን ያስከብራል የምንለውን አካልን መምረጥ ግድ መብት ብቻም ሳይሆን ግዴታችን ነው። በዚህ ሀገር ላይ ሙስሊሙ ተገሎ መኖር የለበትም። በሀገር ጉዳይ ላይ ንቁ ተሳታፊ መሆን አለብን። ስለዚህ በነቂስ ወጥተን የሙስሊሙ ኡማ ጥቅምና ፍላጎትን የሀገር እድገትና ሰላምን የሚያስጠብቀውን የመምረጥ መብት አለን። መብቱን ደግሞ መጠቀም ይኖርብናል። ይህን ትተን እኛ ሀገር ለሌላ ሰው መብታችን ለሌላ አሳልፈን መስጠት ሳይሆን ለራሳችን መብታችንን ማስከበር አለብን። ልናስከብረው የምንችለው ደግሞ ሀገራዊ ጉዳይ ላይ ስንሳተፍ ነው። አላህ ሱብሓነሁ ወተዓላ ይህንን ዒድ የተባረከ ዒድ አላህ ያድርግልን። ሀገራችንን ሰላም አላህ ያድርግልን። አላህ የሚቀጥለውንም ደጋግመን ሐጁንም ዑምራውንም ዒዱን የምንደርስ አላህ ያድርገን። አንድነታችን አላህ ይጠብቅልን። አንድ እጃችሁን ይዘው ጨርሻለሁ። እዛው ተያያዙ። እዛው እኛ ሙስሊሞች በመዛብ በብሔር ሳንከፋፈል በላኢላሃ ኢለላህ ጥላ ስር አንድ ነን። አላሁ አክበር። كل عام وأنتم بخير. تقبل الله منا ومنكم صالح الأعمال. والسلام عليكم ورحمة الله وبركاته.